ሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናቸው የዚህ ቻናል ቤተሰቦች? ዛሬ እስኪ የቀን ውሎዬን ማሳያችሁ። ከጽዳት እንጀምራለን። እንግዲህ እያረታተብን ነው። ጠባብ ቤት ስትኖር እንግዲህ ሁሉ ነገር ያው ባንድ ነው፣ ፎቅ በዓድ ነው እና እዚያ ልብስ መቀየር ነበረብኝ። እሱን እየቀየርኩ ነው። ጨርሻለሁ አንጥፌ አልጋውን ያስቸግረኛል። ማንጠፍ ራሱ የምጠላው አልጋ ነው። በጣም ደግሞ ይሄ ዘንዘራው ስላለ ለቢምቢ ተብሎ ለማንጠፍ በጣም ያስቸግራል። ከጎኑ የሚገባ ብረት ስላለ ለማውረድ ደግሞ የበለጠ አስቸጋሪ ስለሚያደርገው ለዛ ነው የምንደፋደፈው ማለት ነው። እና ትራስ ልብሱን አለበስኩኝ። አሁን አልጋውን አጽድቼ ከጨረስኩ የቡቡ መኝታ ነች እቺ። አሁን እዚህ ጋር እንትን የደብቢ ልብስ አለ አልኩ አሰብኩና ይሄን አወረድኩ። ከዛ ይሄ እየወረደ ያስቸግረናል ሳናስበው ማለት ነው። ደብድቢ ላይ እንዳይወድቅ እንጂ ሌላው ቀላል ነው። ለማስተካከል እየሞከርኩ ነው። ይሄን ግን ገና ሻንጣ አልሰቀልኩም። ሻንጣውን ካየው በኋላ ይሄን ፍራሽ ልሰቅል እያሰብኩ ነበር። ቁመት የለም እንዲሆን እየታገልኩ ነበር። እንደምንም ተሰቀለ ብለን ሳንጨርስ በዚህ ለማስተካከል እየሞከርኩ ነበር። መጀመሪያ በመጥረጊያ ይባስ ብሎ ውድቅ አልሆነም። አናደደኝ። ተመልሼ ወጣሁ። ሌላ ቦታ ስለሌለው እዚሁ ነው መሰቀል ያለበት እያልኩ እቃው አልተረተ ሻንጣው አስቸግሮት ነው እንጂ ቦታ አለ፣ ግን ሻንጣዎቹ አስቸግረውታል። መረተብ ይፈልጋል በስርዓት። እንደምንም አስቀመጥኩት። ግን የሆነ ሰዓት እንደዚህ ቁም ሳጥኑ ሲነካካ መውደቁ አይቀርም፣ ሲነቃነቅ። አዎ ቡቡ ላይ እንዳይወድቅ እንጂ እኛን አይጎዳንም። እንደዚህ ጠጋገንኩት። ከዛ ማረጋት እንግዲህ ሁሉም ነገር ዝም ብለው ጧጧት እንግዲህ ዝርክርክ ይላል። ማጣጣፍና ይሄን እንደዚህ ረታተብን። ቡቡን ወደ አልጋው መለስን፣ ምድሩን ለማጽዳት ማለት ነው። ቴሌቪዥኑን እንደዚህ አጸዳዳሁኝ። መሬቱን ማጸዳት ያደረኩ መሬቱን ጠራረኩ። እንግዲህ እንደዚህ ተደርጎ የነበረው በዚህ ኮርተብ ጋዜና አጸዳለሁ። እዚህ ጋር ይሄ ጥቁር የሆነው ቆሻሻ ሳይሆን ከለሩ ይገፋል። ቀለሙ የስቶቭ የተቀባው ከለር ይገፋል። እርጥበት ሲነካው የሆነ ነገር ሲፈስበት ምናምን ይገፋል። ለዛ ነው
ሌላ ቀለም ይቀባል ኢንሻአላህ። አሁን በረንዳዬን ጠረግ አደረኩ እንደዚህ። ከዛ ቀጣይ ስራዎችም አሉ። እንደዚህ ጋር በኋላ አሁን ወደ እቃ እንደዚህ የተዝረከረኩት እቃዎች አጥቤ ጨርሼ የተዝረከረኩትን ነገሮች እንረትባለን። እዚህ ዝም ብሎ ወተፍ የምናደርጋቸው ነገሮች ናቸው። ጨረስኩኝ። ቤቴን ወደ መወልወል ብላዊ ጨረስኩ። እዚህ ጋር ቆሻሻ ነበሩ ጠረቅ እዚህ ጋርም የተወታተፉ ቆሻሾች ነበሩ ለቃቀምኳቸው። ተዘረክኮ የነበረው ግቢ በዚህ መልኩ ፏ አለ። አሁን ልብስ አጠባ ነው የሚቀረን። ይሄ ለሽታ የሚጠቅም ነገር ነው። ላርጎ ነው ግን ጥሩ ሽታ አለው። የቡቡ ልብስ በዚህ ነው የሚታጠቡት። ብዙም ቆሻሻ የላቸውም። ሳሙና አያስፈልግም። እንደዚህ ልብሱን አጥቤ ጨረስኩ።